አንድ ሙዚቀኛ በጣም የሚወደው አጎቱ ከሞተ በኋላ አጥንቱ ወደ ኤሌክትሪክ ጊታር የቀየረ ባለታሪክ ልንገራችሁ። መጀመሪያ ግን በጣም የምትወዱት ሰው ከሞተ መቅበሪያ ቦታ ብታጡ ምን ታደርጉት ነበረ? ኮሜንት ላይ ጻፉልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ሐሳባችሁ ግዴታ ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ ታሪኩ ልጀምርላችሁ። ይህ በፎቶ የምትመለከት ሰውዬ ፕሪንስ ሚድናይት ይባላል። ይህ ሰውዬ ግሪካዊ ነው። ነገር ግን አንድ በጣም የሚወደው አጎቱ ነበረ። ነገር ግን በ1990ዎቹ ይህ አጎቱ በአደጋ ምክንያት ይሞታል ማለት ነው። ነገር ግን ያነ የሞተ አጎቱ ወይም ደግሞ ፕሪንስ ሚድናይት ከቤተሰቦች ጋር በመነጋገር አጎቱ ለመንግስት ለትምህርት እንዲያገለግል ማለትም ለትምህርት ማለት ለሕክምናም ሊሆን ለተለያዩ ነገሮች ለትምህርት ለህዝቡ ለትምህርት እንዲያገለግል አጥንቱ ለመንግስት ያስረክቡታል ማለት ነው። መንግስት ደግሞ ለ20 ዓመት ያህል ለትምህርት ሲጠቀምበት ኑሮ ከ20 ዓመት በኋላ ወደ ቤተሰቦቹ ይመልሰዋል ማለት ነው፣ አጥንቱ ማለት ነው። እንግዲህ እንደምትመለከቱት ማለት ነው። በነገራችን ላይ በግሪክ በተለያዩ ከተማዎች ማለት ነው አንድ ሰው ከሞተ ለሶስት ዓመት ብቻ ነው ማለት ለሶስት ዓመት ብቻ መቃብር ይከራያል እንጂ ለዘላለም መሬት ላይ አይቀበርም። የሆነ ሬሳ ማለት ነው። ማለት ገንዘብ እየከፈልኩ ነው፣ የመቅበሪያ ቦታ እጥረት ስላለ ግሪክ ውስጥ ማለት ነው አንድ ሰው ከሞተ ለዘላለም አይቀበርም። ለዛ ነው እነ ፕሪንስ ሚድናይት ራሱ እንደዚህ አይነት ምክንያት ያመጡት ማለት ነው። ስለዚህ በግሪክ በተለያዩ ከተሞች ለዘላለም አንድ ሰው ከሞተ ለዘላለም ስለማይቀበር እነዚህም ደግሞ አንድ ሰው ከሞተ ማለት 3 ዓመት ማለት ለ3 ዓመት ተከራይቶ ቆይቶ 3 ዓመት እንደሞላ ገንዘብ በጣም በርካታ ገንዘብ ስለሚያስከፍል እነዚህ ማለት በሀገሪቱ ውስጥ ስለሆነ ማለት ህግ ስለሆነ ከዛ በኋላ ከ3 ዓመት በኋላ ደግሞ ማለት መቃብሩ የተቀበረ ሰውዬ እንዳለ የሚቀጥል ከሆነ በጣም ከፍተኛ ገንዘብ ስለሚከፈል ከፍተኛ ገንዘብ መክፈል አቅም የሌላቸው ሰዎች ደግሞ መቃብራቸው ቆፍሮ በማስወጣት አጥንታቸው ሰብስበው ምናልባት በቤታቸው ሊያስቀምጡት ይችላሉ፣ በሳጥን ሊያስቀምጡት ይችላሉ። ወይም ደግሞ የጋራ ማለት የማይፈልጉት ከሆነ ደግሞ የጋራ አጥንት መሰብሰቢያ አለ ማለት ነው። ወደሱም በመውሰድ አጥንት ወደ ሁሉም ማንኛውም ሰው የሞተ ሰው አጥንት የጋራ የሚሰበሰብ ወደዛ ይወስዱታል። ካልሆነ ደግሞ እንደ አቅምህ ማለት ነው። አቅም ካለህ በተቀበረበት ይቀጥላል፣ ገንዘብ በየአመቱ ትከፍላለህ። ካልሆነ ግን በቤትህ በሳጥን ታስቀምጠዋለህ ወይም በካርቶን ታስቀምጠዋለህ፣ ግን በክብር ማስቀመጥ እንዲቻል ማለት ነው። ይህ ሰውዬ እንግዲህ ምን ያደርግ መሰላችሁ? መንግስቱ ወደ ቤተሰቦቹ ልክ እንደመለሰ ፕሪንስ ሚድናይት ደግሞ ያደረገውም ነገር መንግስት ደግሞ ለ20 ዓመት ያህል ሲያስተምርለት የነበረ ወደ ቤተሰቦቹ ይመልሰዋል ማለት ነው። እነ ፕሪንስ ሚድናይት ደግሞ ማለት ነው ይቀበላል። ከዛ በኋላ እነዚህ ቤተሰቦች ማለት ተቀብለው እንዳይቀብሩት መቼም እንዳልኳችሁ ማለት የመቀበሪያ ገንዘብ ትከፍላለህ። እነሱም ደግሞ አቅም የላቸውም ወይም ደግሞ ምን አማራጭ ያላቸው ሌላ ደግሞ ወደ የጋራ አጥንት መሰብሰቢያ አለ፣ ወደዛ ሊወስዱት ይችላሉ። ካልሆነ ደግሞ በሳጥን አድርጎ በቤታቸውም ሊያስቀምጡት ይችላል። እንደፈለግክ ነው ማለት መቅበሪያ ቦታ ስለሌለ ማለት ነው። በመጨረሻ ግን ፕሪንስ ሚድናይት ምን አደረገ? የአጎቱን አጥንት ልክ እንደምትመለከቱት ማለት ነው የአጎቱን አጥንት ወደ ጊታር ይቀይረዋል ማለት ነው። ይህ መቼ ነው መሰላችሁ? በ2021 አካባቢ ማለት ነው። ይህ ጉዳይ በነገራችን ላይ በ2021 ማለት ነው በጣም አነጋጋሪ ነበረ። ህዝብ ማለት የሶሻል ሚዲያ ተጠቃሚ ሰው በሁለት ደረጃ ማለት በሁለት ተከፍሎ ነበረ። አንዱ ማለት የሞተ ሰው ለምን ወደ ጊታር ይቀየራል? የሞተ ሰው እኮ ውድ ነው፣ ስለዚህ በክብር ነው መቀመጥ ያለበት ምናምን ሲሉ፣ ሌሎቹ ደግሞ ይህ በቃ ማለት የሚወደው ሰው ወይም ደግሞ በጣም የሚያከብረው እና በጣም የሚናፍቀው አጎቱ ስለሆነ ወደ ጥቅም ወይም ደግሞ ወደ ጊታር መቀየሩ ችግር የለውም የሚል በቃ እንደ ፈጠራ ወይም ደግሞ እንደ አርት ነው ብለው ሲከራከሩ ነበረ። በነገራችን ላይ ይህ ፕሪንስ ሚድናይት የተባለ ሰውዬ ማለት ነው በ2021 ማለት ነው ወደ ህዝብ ወይም ደግሞ ለዓለም እንደተናገረ ማለት ነው። መጨረሻ ምን አደረገ መሰላችሁ? በርከት ያሉ ጋዜጠኞች ሲጠይቁት ለምንድን ነው ያጎትህን አጥንት ወደ ኤሌክትሪክ ጊታር ወደ ስኬለ ካስተር የተባለ ጊታር ነው። በመጨረሻ ለምንድን ነው ወደ ጊታር የቀየርከው ሲባል ወደ ጊታር የቀየርኩት አጎቴ በጣም ወደው ነበረ፣ በጣም እናፍቀው ነበረ። ለዛም እኔ ወደ ሙዚቃ እንድገባ ያደረገኝም እሱ ራሱ ነው። ሙዚቃ በጣም ይወድ ስለነበር እኔ ደግሞ ለእሱን መታሰቢያ ወይም ደግሞ እሱን ለማስታወስ ያህል ማለት ወደ የጋራ አጥንት ብወስደው በቃ ጥቅም የለውም እረሳዋለሁኝ።
አጥንቱ በቤት እንዳናስቀምጦ ደግሞ በቃ በሳጥን ተቀምጦ ራሱ ሊረሳ ይችላል። ስለዚህ ወደ የሙዚቃ መሳሪያ መቀየሩን ግን በቃ አጎቴ ምን ያህል እንደምወደው ምን ያህል ፍቅር እንዳለኝ ከሱ ጋር ለማሳየት ብዬ ነው ወደ ጊታር የቀየርኩት ይላል። በነገራችን ላይ ይህ ነገር ማለት ስላልተለመደ ፕሪንስ ሚድናይት በጣም የሚወደውን አጎቱ አጥንቱ ወደ ጊታር ሲቀይረው ቤተሰቦቹ አልተቀበሉትም ነበር። ለምንድን ነው እንደዚህ የምታደርገው? በቃ በፍጹም አይሆንም ምናምን ብሎ ማለት ሀሳቡን አልተቀበሉትም ነበር። ነገር ግን ይህ ልጅ በቃ እኔ አጎቴ ስለምወደው በቃ ለዘላለም መስታወስ ደግሞ ለዘላለም ከኔ ጋር እንዲሆን ስለምፈልግ በቃ ሰርቼዋለሁ፣ በቃ እሰራውም አለሁ ምናምን ብሎ ቤተሰቦችን አሳምነው እንግዲህ ወደ ጊታር ቀይሮታል ማለት ነው። ሙዚቃ ሲሰራ ደግሞ በጣም የሚገርም ነገር ማለት ነው። ከሁሉም ጊታሮች በጣም የተለየና የሆነ በቃ ለየት ያለ ድምፅ እንዳለው ነው የተናገረው። በሌላ አባባል ደግሞ ማለት ይህ ጊታር ስትመታው ወይም ደግሞ አንተ ሙዚቃ ስትጫወትለት ምን ይሰማሃል ምናምን ብሎ ጋዜጠኞች ሲጠይቁት ደግሞ እንደዚህ አለ። ሙዚቃ ስትጫወት ማለት አጎቴ ራሱ ሙዚቃ ይወድ ስለነበረ ለእኔም ሙዚቃ ስላስተማረኝ በተጨማሪም ደግሞ አጎቴ ከኔ ጋ እንዳለ መስሎ እስኪሰማኝ ድረስ ይሰማኛል ብሏል። በአዲሱ ጊታር በስከለካስተር የተባለ ጊታሩ ራሱ በሰራው ጊታር ሲጫወት አጎቴ ከኔ ጋ እንዳለ መስሎ እስኪሰማኝ ድረስ ይሰማኛል ብሏል ማለት ነው። እንግዲህ ይህ ጉዳይ ሰምታችሁት ታውቃላችሁ ወይስ ሰምታችሁ አታውቅም? በኮሜንት ላይ ጻፉልኝ። ምናልባት በመጀመሪያ አካባቢ የጠየኳችሁን ጥያቄ ደግሞ በጣም የምትወድ ሰው ቢሞት እና መቅበሪያ ቦታ ብታጡ ምን ታደርጉት ነበረ የሚል ነገር ደግሞ ኮሜንት ላይ ጻፉልኝ።